ከነጇኛ ቤት ትኖራለች ከማጋ ከኛ ጋር ማለት ከኛ ጋር ማለት ምን ማለት ነው? ወንድ ወጣው ማለት ከዚህ ድራማ የተረዳው ነገር ቢኖር ማለት ነው ብሩክ ሄሜን ወይም ድራማ ምን እውነት ነው ከህይወቴ ውጭልኝ ከማለት እሷ ራሷ ካሱ እንድትደቅና እንድትላይ ነው የምትፈልገው። አንተ ፋክትና ፋክቱ ይሄ ነው። ስለዚህ መጀመሪያ የምትናገረው ንግግር ከእንቅልፍ ንቀና ተናገር ማለት ነው። እኔ እነሱን ማየት ባቆም ራሱ ውዶች እኔ ሜዳ ላይ ያየሁት ልክ ላይ ሄሚ በጣም ዋጋ የከፈለች ልጅ ነች። እግዚአብሔርና በጣም አይቻለሁ ሜዳ ላይ አይደል እንዴ እና 2 አመት ሙሉ ነው እየተከተልኳቸው ነበርኩትኝ። ስለዚህ እና ደግሞ ማለት ነው አሁን እዚች ጋር አንተ ሁለት ሴት ባል ነክ እንደ አንተ 2 ሴት አገብታል ማለት ነው። ሃይማኖታችሁ ይፈቅዳል ነው ይሄንን ገባ የሁለት ሴቶች ባል ነክ አንተ። ስለዚህ ምንድነው አስከብራት እንጂ ምን እሺ እኔ እኮ የዘው የማለት ነው ንግግሩ ግራ ነው እግር ነው ጭንቅላት ነው ወዴት ነው ይባል እኔ አይታየኝም እኮ በቀኝ ወይ በግራ ምን ነው ሰውዬ እየቃጭክ ነው እንደምታወራው ወይስ በእንቅልፍ ልብ ነው? እኔ እኮ ግርም ትለኛለህ እኮ ኧረ በስመ አብ ወይም የኒቀት ጥግ ነው ይሄ ገባ አጠገብክ ላይ ያለችውን ሴትዮ ወይም አጠገብክ ላይ ያለች ፍቅረኛ በጣም ንቀሃል ማለት ነው። እኔ እኮ ያንተ ሁሉ ነገር አላማረኝም ሲጀመርም ማለት ነው። በመጀመሪያ ያንንም አላማረኝም ገባ ምን ነው አቅለሰለስኩ እኮ ብራዘር ምን እሺ እንዴ ምን ይሄ ነው እንደ የጤፍ እንጀራ ነው እንዴ አንተ የምትናገረው ነገር ማለት ነው። እቅጭን ተናገሩነቱን እንደሚባለው እውነቱን ተናገረው። ሀሰን ይማችክ እዚህቼ ጋር እኔ ሀሰን በጣም ተመችቶኛል። እውነት በትላንትና ንግግር በጣም ነው ያደነቅኩ ማለት ነው። እኔ ግን የማንም አድናቂም አይደለም ሶሪ አድናቂ አይደለም። ምን ግን ብሩክ ምን ይሄ ነው ማለት ሄሜ ከህይወቴ ውጪልኝ አትልም እንደ ከዚህ ሁሉ ውጪልኝ ከልጄ ጋር ከልጄ እናት ጋር መኖር ፈልጋለሁ ብለ ግልጹን ተናገር ገባ ግልጹን ተናገርና ከህይወቱ እንዴት ሄሚ ራሱ አንቺ ራሱ አትናቂም እንዴ? እኔ እኮ ግርም ነው የምትይኝ አንቺ ራሱ እኔ እኮ ግርም ትይኛለሽ። ሶሪ እግዚአብሔር እውነት ነው ውሸት ነው በለኝ ምናምን እኔ እኮ እስቲ ዝም ባይና እዩ እስቲ ምን እንደሚያደርግ ማለት ነው። ይሄ ልጅ ምንድነው እንዴ? ወይም ከዚህ ሴትዮ ፍቅር አልወጣለም እንዴት ነው 2 ሴት አንድ ቤት የሚኖሩት? ንቀቱ እኮ ነው ያቺን ማለት መጀመሪያ አንተ ጋር ነበረችው መጀመሪያማ እሷ ሄሚ አይደለችም ያቺ ነች። ስለዚህ በጣም ንቀሃታል ማለት ነው። እግዚአብሔርን በጣም ነው የሚደብረው። በየው ምንም ድራማ ቢሆን ራሱ ምንም ደስ የማይል ንግግር። አሁን ምንም አታፍሩም እኮ ይሄ የራቁት ቪዲዮ ይዘህበት ነው የዛ ካለ ራቁት ቪዲዮ ምን ነው የሱ እቃ ከሌላ ሰዎች አንድ ልዩነት አለ እንደምንም እኮ ልዩነት የለም እኮ በየው ሰላም ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ማለት ነው ትናንትና ቪዲዮ አይኔ ያ ሁሉ ጊዜ ቪዲዮ እያየሁ አይደለም በዚሁ ማለት ነው አንዳንድ ቀን እያየሁ ነው እና ማታ ተኝቼ ይሄን ቪዲዮ እያየሁ ነበር። ገረመኝ እግዚአብሔርን። በዚህ ልክ ግን ይሄ ድራማም ቢሆን ራሱ አጠገብክ ላይ ያለችውን ሴት ንቀት በጌታ በኢየሱስ እኔ እኮ ብሩክ ሲጀመር ፍቅር ስትገልጽላት ራሱ አላማርከኝም። ሶሪ አሁን ይሄ ድራማ ነው አውቃለሁ አይኖ ያኔም አላማርከኝም ለኔ ዛሬን ተውና እና የኔ ውሻ ከኋላ ውሻ እንደማሮሮጥ ሰው ሆነ ነው ፍቅር ስትገልጽ ነበረው። ስለዚህ ውሸት ነው ማለት ነው የምታደርገው ነገሮች ሁሉ ምን ነው እና ስለዚህ አጠገብክ ላይ ያለችውን ሴት አክብራት እንጂ ከኔ ጋር ትኖራለች ወይ አዲስ አበባ ኦኬ ስትፈልግ ሄደህ ታገኛት ነው ማለት ስታስፈልግ ልታገኛት ከሄሚ ጋር ስትጣላ ሄደህ ከሷ ጋር ለማረፍ ቤት አጠገብክ ላይ ያከራያት ነው ማለት ነው አዲስ አበባ ላይ አንተ ሰውዬ ፋራ አትሆን ምን ነው እንደ ልጅ ወለድ ሄሚ እኮ ነው ሲጀመር እንደዚህ አይነት ነገር ሁሉ እንዲሆን ያረክሽው ማለት ነው። በነገራችን ላይ እኔ የተረዳሁት ነገር ሄሚ ነሽ እግዚአብሔርን ከጎንክ ነኝ እንዴ ነኝ ያልሽ ማለት ነው። ስለዚህ ዛሬ እኮ ጭንቅላትሽ ላይ ሊወጣ ነው ሰውየው ማለት ነው። ገባሻ? እና እሷም ደግሞ ጭንቅላትሽ ላይ ልትወጣ ትንሽ ነው የቀረው። ገባሽ? ሲጀመር አንቺ ራስሽ ነሽ ቆፍጦን የማትዩ ማለት ነው። ውስጥሽን ያወቀ ሰው እኮ ሁሌም ነው አንቺን የሚጫወትብሽ። በዚህ ውስጥ ቆፍጦን በይ አንቺ ፍቅር ሊኖርሽ ይችላል። ነገር ግን እስቲ ለነገሽ እንዲሆን ቆፍጦን የሆነ ንግግሮችን ተናግረሽ ዝም በይ እስቲ። የሚያፈቅርሽና እንደሚወድሽ እኮ ለይተሽ ለማወቅ ማለት ነው። ገባሽ? አንቺ ራስሽ ነሽ ጭንቅላትሽ ላይ እንዲወጣ ያደረግሽ ያለሽ ይሄንን ልጅ ማለት ነው።
እንደ የወለደ አነሰና ደግሞ በሎ ብሎ ካንቺ ጋር እንድትኖር አደርጋለሁ ይላል እንዴ? ደነዝ ነው እንዴ አንተ ሰውዬ? እንደ ድራማም ቢሆን ራሱ በተግባር ስለ ድራማውን ምን አይነት ሆኖ በእናታችሁ እግዚአብሔርን በጣም ነው የሚያስጠላው። በነገራችን ላይ እኔ ለሄሚ እያገዝኩ አይደለም፣ እውነታው ነው እየተናገርኩ ያለሁት። ገባችሁ? ለሄሚ እያገዝኩ ሳይሆን ግን እውነቱን ነው እየተናገርኩ ያለሁት እንጂ ለሄሚ እያገዝኩ አይደለም። ገባችሁ? እና አንድ ሰው ማለት ነው በቃ አለሁልህ የፈለከው ነገር በለኝና እኔ ካንተ ጎን ነኝ ስትባሉ እሱ ማለት ነው ያኔ ሞተሩ ይጨምራል። እግዚአብሔር እውነት እኮ ነው። ስለዚህ እሱ በቃ የፈለኩትን ነገር ቢወስድም ካንተ ጋር ትሆናለች፣ እኔን ስለምታፈቅረኝ የትም ማየት አትችልም ነው የሱ ሐሳብ። እንደዛ ነው እንግዲህ እና ጭንቅላትሽ ላይ እንዲወጣ እያደረሽ ያለሽው ራስሽ ነሽ ሄሚ ማለት ነው። ገባሽ? ስለዚህ እስቲ አንዳንድ እስቲ ነቃ ደንግጥ በይ አንቺ ራሱ ገባሽ አይደለ? ነቃ ደንግጥ በይ። እኔ ሰው ልጅ ደነዝ ነው ደንዝዞ ዝም ሲል እኔ ደስ አይለኝም። ሶሪ እስቲ ነቃ ደንግጥ በይ። ጉድ እኮ ነው ዘንድሮ። እና አቶ ብሩክ ማለት ነው ምንም ነው ደስ የማይለው የምትናገረው ንግግር ከኔ ጋር ትኖራለች። አየሽ ይሄ የኔ ቃ ጥግ ማለት ነው። አንቺ ለፍተሽ ማለት ማን ሲለፋ ማን ይኖራል? እሷ ለፍታ ስታዘጋጅ እሷ ልትበላ እሷ ስትሰራ ልትበላ አፈርት ብለና እቺ ደነዝ ማለት ነው። እሷ ለምንድን ነው የምትሳደበው? ሲጀመር ያቺ እዩ የምትባለው አትሰደቡ። ብሩክ ተብየው ነው ማሳደብ ያለበት። ይሄ እንደምን ነው እንደ እየቃጭ ግን እንደምታወራው በህልም ነው እንጂ እያወራክ ያለው ምንም ደስ አይልም። ሲጀመር አንተ ደነዝ ያርግህ የባት ያምላክ። እኔ እኮ ማሳደቡን ትቻለሁ። ይቅርታ ሶሪ። እና ማለት ነው የሚታሽቃብጡን ንግግር ለድራማ ቢሆን ራሱ ሙዱን አስተካክል እንጂ የወለድኩ አነሰና እንደ ከኔ ጋር ነው። አንቺ እኮ ነሽ ሼም ሲጀመር ወልጅ ያለው ብሎ ልጁን እውነት ያለ እውነት ማለት ልጁ ተወለደ አይደለ? እውነት ሆነ ያንን እንኳን አንድ እርምጃ አልተራመድሽም። ልጁ ሲወለድ ተወልዷል። ደኔ እውነት ሆነ አይደለ? ስለዚህ ያኔ አንድ ጥሩ የሆነ እርምጃ ብትራመጂ ቆፍጦን ያለ ማንነትሽን ብታሳይ ዛሬ ጭንቅላትሽ ላይ አይወጣም ነበር። ገባሽ አይደለ? አንቺ ራስሽ ነሽ እኔ ያለውልክ ልጅ ቢኖርም አለውልክ ልጅ ብትወልድም አለውልክ። እጅን ስናሳየው ውሻ ሁሌም ነው የሚከተለው። በነገራችን ላይ እጃችን ስለምድ ማለት ነው። ስለዚህ አንቺ ራስሽ ላይ እንዲደፍርና አንቺ ላይ እንዲጨፍር ያደረግሽው ማለት ነው። እዚች ጋር እንደውም ማፈራት ራሱ አይጠበቅበትም። ልጁ ወልዷል። ልጁ እውነት ሲሆን እንኳን አንቺ ሆነ አንድ ጥሩ የሆነ ቆፍጠን ያለ እርምጃ አልተራመድሽም። ባይዘው ሶሪ። ስለዚህ እኔ ባሳየው ልክ ነው ሰው ልጅ የሚኖረው። ህይወቴ ውስጥ ላይ ያለው ሰው እኔ በሰጠው ልክ ነው እኔ ከኔ ጋር ሊኖር የሚችለው እንጂ ቦንደር እኔ በሰጠው ነገር አልፎ ከኔ ጋር ሊኖር አይችልም። ሶሪ እግዚአብሔር እውነትን እኮ ነው። እኔ ከሰጠው ነገር አልፎ አጠገቤን እንዲደርስ አልፈቅድለትም። እና ደግሞ ህይወቴ ውስጥ ላይ ውሳኔ ጥሩ የሆነ ለነገ የሚያስፈልግ ውሳኔ መወሰን ያለብኝ እኔ እንጂ እሱ አይደለም። ስለዚህ አንቺ በራስሽ እጅ አንቺ እንድጨፍር የፈለገ ነገር እንድናገር ፈቅደሽዋል ማለት ነው። ገባሽ? አንቺ ነሽ ቆፍጣና መሆን ያለብሽ። ቆፍጥን ያለ ንግግር ማናገር ያለብሽ አንቺ ነበርሽ። አንቺ ግን ይሄንን አላደረግሽም። ስለዚህ እሱ እንደፈለጋ ቢያወራ እንኳን ምንም ችግር የለም ማለት ነው። ውስጥሽን ስለሚያውቅ ገባሻ? ውስጥሽ አንቺ ራስሽ ነሽ የፈለግከው ነገር ማለት ግን እንደዚህ ነገር አስቤ ነገር አላልሽም አንቺ እንኳን እና ግን እሱ ያሰበው ምንድነው? አንቺ ስለምታፈቅሪ የትም አትሄጂም። በቃ እንደምን ፈረስ ናት እንደ እሱ አፈቀረች እንጂ እኮ ማለት ነው። አንተን እኮ አልገለችም እንኳን። ፍቅር እኮ ነው እንደዚህ የሚያደርገው የስራውን እስቶ እና ስለዚህ ቦንደሮን እንዲያልፍ አትስጪው ሴትዮ። ስለዚህ ቆፍጠን በይ አንቺ ራሱ የፈለከው ነገር ወስናት በይ። የሚወስነው ነገሮችን አስበው ይወስን ይሄ ሰውዬ። እንደዚህ ቃሽቃሻ ሰው ነው እንደ ለትዳር የሚሆነው። እግዚአብሔር የቡታጀራ ወንዶች ሲጀመር ለትዳር ይሆናል ብላችሁ ማሰባችሁ ራሱ ምን አይነት ኧረ በኢየሱስ እግዚአብሔርን ምንም ደስ የማይሉት በቃ የሆነ ሁሉ ነገራችሁ ዜሮ። ከቡታጀራ ፍቅረኛ ሆኖ ወይም ባል እንደ ከመኖር ማለት ነው። እኔ ቆሜ ቢቀር ነው የሚሻለኝ። ይሄ ፋክት ነው። ገባችሁ? ስለዚህ ሄሚ ራስሽ ነሽ ራስሽን እያስደፈርሽ ያለሽው አንቺ ራሱ ማለት ነው። እስቲ ቆፍጣና ሴት ሆኜ አንቺ ራሱ ገባሻ? ሶ ጋይስ ቴንክ ዩ ሶ ማች ወዳችኋለሁ። ይህንን ቪዲዮ ሼር አድርጉልኝ። እኔ ለሄሚ አግዤ ሳይሆን እውነታው ነው እያወራሁ ያለሁት። ምናልባት ከደበራችሁ ይደብራችሁ፣ ካልደበራችሁም እሶኬ
እና ወዳችኋለሁ። ቪዲዮን ሼር አድርጉልኝ። ሀሳባችሁ ኮሜንት ላይ አስቀምጡልኝ። ያ ይሄ ብሩክ ተብዬውን እስቲ ሚከሩ እስቲ ሚከሩ። በእውነት ይሄ ሰውዬ በቄጤ ነው እያሰበ ያለው ሳስበው እኔ ማለት ነው፣ በጭንቅላት አይደለም። አምላኬ ወይ ድረስልኝ። እንደው ዘንድሮ ምን ነው የሚሻለን? እና ወዳችኋለሁ። ባይ። ቪዲዮን ሼር አድርጉልኝ። ቤቴን ሰብስክራይብ አታደርጉም? ኮፒ ሊንክ አድርጉ እስቲ። አካውንቴ ተመቶብኛል። ባይዘው ዩቲዩብ እግዚአብሔር እየተንቀሳቀሰ አይደለም። ያው ቪዲዮ ስላልሰራው ሊሆን ይችላል። እና በጣም ይገርማል። ይሄ ቡታጀራዎች አብዷል ዘንድሮ ማለት ነው። ምድረ ሻርሙጣ ሁላ ይቅር በለኝ አምላኬ።